በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 44 ሰማዕታት በሰማዕትነት አረፉ። ሊቅ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱንም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቻቸው አንዱ ነው። ከአይሁድ አገሮችም በአንዱ ላይ ያነገሰው ክርስቲያኖችንም እንዲጠብቃቸው እንዲያከብራቸው አዞት ነበር። እርሱ ግን ወደዚህ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናን ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስም ምስክር ይሆኑ ዘንድ እርስ በራሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታቸው ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነው በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸው የውሽባ ቤትን በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸውን ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱም አውጥኝ ብሎ ወጣ። ወደ ወሽባውም ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትንም ከሰማይ ሲወርዱ በ39ኙ ሰማዕታት ላይ ሲቀመጡ አንዱ አክሊልን በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። መልአኩ እጅ ተንጠልጥሎ የቀረበው አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታጉሳቸው ነበር። እነርሱ ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭፍሮቻቸውንም ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸው ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህ በኋላም በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱንም ከሰረገላ ውስጥ ልትጥለው ተሸክመው ሮጠች። ወታደሮቹ ስላልሞተ ከለከሏት። ወዲያውኑ በጫንቃው ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህ በኋላም በሦስተኛው ቀን ለስብስጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም አሉ፣ ወደ እገሌ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመ አምጣው። ኤጲስቆጶሱም ከካህናቱ ጋር በሌሊት ተነስቶ ወደ ወንዙ ሄዱ። የቅዱሳን ስጋቸው በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኑሯቸው። ዜናቸውን በአራት ማዕዘን ተሰማ። መታሰቢያቸውም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከስጋቸው ታላቅ ድንቆች ታምራቶች ተገለጡ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም ለአባልከሙ በአስትያ ዘነቃ ወለደከሙ ሃዲ በከርሰ ቀላትያ ዘረገ ሐረ ኢየሱስ ክርስቶስ ሰማዕት 40 አመኮነ ብስሂ እመ ውሉቁክሙ ወጽዋ ስምረተ አምላክ ጽዋ ሃዳ እመሃፋ። በዚች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስ የእስክንድርያው የመቃሪዎስ የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የመሃኒንና የከሃዲ አርዮስን እምነት ስለሚከተል ነው። ለእስክንድሪያንም ልክዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያዊ አትናቴዎስ አሳደደው። ይህንም ከሃዲ ሉክያስን ታላቁን አባት አባ መቃርዮን
መቃሪን እስክንድራውያን አባት መቃሪዎስ ፈልጉ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሰ ጊዜ ለያይቱ በለሰለሰ አንደበት በሸነገለ ወደ ረከሰ የአርዮስ ሃይማኖት የገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነት በትዕግስት መከሩት፣ ገሰጹት እንጂ የአርዮስን ሃይማኖት ብላሽነት፣ የባህሉን ማስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያም ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። እስከ እስክንድርያ መርከብ የሚጠብቋቸውን ወታደሮች በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሥም ሰይጣን የሚያመልክ የከፋ ሰው ነበር። የደሴቱን ሰዎች አምላክ ነው ብለው እስቲ አምልኩትና እስቲሰግዱለት ድረስ በስራዩ አስተዋቸው ነበር። እሊህ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስጠግሳቸው ሆነላቸው። የክብር ባለቤት ጌታችንን ጽድቃቸውና ትሩፋታቸውን ሊገልጥ በወደደ ጊዜ ንጉሥ ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስቲሆኑ አብዝቶ ያሰቃያት። በከተማ ውስጥ ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተን ከእኛ ምን አላችሁ? ከሀገራችሁ ያሰደዳችሁን እያለ ተገልጠው ይጮኹ ጀመረ። በንጉሥ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስን ባልንጀራውን ካልመጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሥና አብረውት ያሉ አደነቁ። ወደ ንጉሥ ቅዱሳንም አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳሰቃዩት ለመነ። ንጉሥና አብረውት ያሉትንም ስለ ስራቸው ቅዱሳን መረመሯቸው። እነርሱንም የሆነው ሁሉ ነገሯቸው። ስለ ንጉሥ ልጅም ያድኗት ዘንድ ለመኗቸው። እነርሱም ንጉሥ ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህ አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህን ልጅህን ማዳን ይገባ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሡ ልጅ ላይ አስወጡት። ጋኔኑን በወጣ ጊዜ ስለ ክፉ ስራቸውና ንጉሥንና የዚያች ደሴት ሰዎች ዘለፋቸው። ንጉሥና በዚያ የተሰበሰቡ ይህን አይተው በእሊህ ቅዱሳን አምላክ እናምናለን፣ ከሊህም ቅዱሳን አምላክ ከእግዚአብሔር በቀር ሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተመሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንን በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንት እያደሩባቸውን ሁሉ አዳኗቸው። እንዲህም እያደረጉ እያስተማሮቻቸው ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምኩራብ አስፈርሰው ቦታውንም አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሥንም ስፍር ቁጥር የሌለው ወርቅና ብር፣ የሐር ልብሶች ለእግዚአብሔር መቅደስ ለሚሻውንም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎችም ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሎች ሰርተው የጌታችን ኢየሱስ ክርስቶስና የእመቤታችን የድንግል ማርያም ስዕል የሁለቱንም የመላእክት አለቆች የሚካኤልና የገብርኤል ስዕል በውስጡ እንዲስሉ ደግሞ 12 መንበሮችንም ለመሰዊያው የሚፈልገውን ሁሉ 12 ጽዋዎችና 12 አርፈ መስቀልም እያንዳንዱ 3 ልጥር የሆነ 24 መስቀሎች እንዲሰሩ 3ን የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱንም የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችንም የተጠቀመባትን ጥር 11 ቀን በዚህች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩ ሰዎችን አዘዟቸው። እስከ እስክንድርያን በሰደዱ ጊዜ እግረ መንገዳቸው የያዙት የከበረ ሜሮን አመጡ። ይህንም ከሐዋርያት አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘውን ጌታችንንም በዘመናት ሁሉ የተጠበቀውን ጥፋት ያላገኘው ነው። ይህም በመንፈስ ቅዱስ ትእዛዝ ሆኗልና። በዚያም ጊዜ አባት መቃርያ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩንም ከእሳት ኃይል የተነሳ በድስት
እንዲያፈሉት ውሃ የሚፈላ ሆነ። ዘይቱንም ሜሮንም በውሃ ላይ ተንሳፈፈ። እንዲያበሩም ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሥና የተሰበሰቡ ሕዝቡ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክትም ውሃውን በሚከብርበትና በሚለዋወጥበት ጊዜ ተገለጹ። ሕዝቡ ሁሉ በአብ በወልድ በመንፈስ ቅዱስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛ የሚጣፍጥ ሽታ ሸተተ። በዚያም ጊዜ የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችን እንዲህ ሊል ለመነው። ጌታ እለምንሃለሁ፣ ቸርነት ደረሰኝ ዘንድ የዚህች ታቦትና ንዋየ ቅዱሳት ቡራኬ በአምላካዊነት እጅ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮንን ከአባ መቃርያ እጅ ተቀብሎ ታቦቱንና ንዋየ ቅዱሳቱን አከበረ። ከዚህ በኋላ አባት መቃርስን ሦስቱን ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንም ንጽሕና ክብር የሆነ አገልግሎት ባልንጀራ አብሮ ያገልግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደች በድንግል ማርያም ስም ለይተ አክብር። ደግሞ በቀኝ በኩል ያለው በከበረ መስቀል ስም ለይተ አክብር። በግራ በኩል ያለው ደርብ በስም ለይተ አክብር። ከሃዲ ሉኪያሱ እጅ ስለ ስሜ በዚህች ደሴት ውስጥ ደምን አፍስሃልና አለው። እሊህም የተባረኩ አባቶች ጌታችንን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙሩ ሊያመሰግን ጀመረ። መላእክት በመልካም ቃላት በቋንቋቸው ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ ዘዘው። ይቺ ዕለት በከበረ ስም በዚህች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባል፣ አንተ በዚህች ደሴት ዘርተሃልና እኔም አሳደግኩ። በደቀ መዝሙሬም በጳውሎስ አድሬ የተናገርኩት አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያሉትን አለው። አባት መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመሪያ ጊዜ ከእስክንድርያዊ መቃርዮስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉንም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የራሳቸው መልእክት አነበቡ። ሉቃስንም የሐዋርያት ሥራ አነበበ። ዳዊትም መዝሙሩ ዘመረ። ለስሙ አጠራሩ በምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳል መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን ክርስቶስ ሥጋና ደም ወደ መሆኑ ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊትም ሁሉ በመሰዊያው ላይ ክንፋቸው ዘርግተው ይራዱት ነበረ። ሚካኤልና ገብርኤል መጡ። የመላእክት አንድነትን ሁሉ በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውና ደሙ አቀበለ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆነው ወንጌል በሚነበብበት አትሮኖስ ላይ ተቀመጠ። ፊቱንም እንደ ፀሐይ ይበራ ነበር። ለሕዝቡ ቡራኬ ሰጥቶ ወደ መሰዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛም ከሰባት ቀናቶች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስን ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔር ፊት ሰገደ። አቤቱ በሲሐት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ መለሳለሁ። ከዚህ ከሥጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃር የምንኩናውን ሥርዓት ትቶ ፓትርያርክ ሆኖ ይላሉ አለ። ጌታችን የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ ፈጽምልሃለሁ። ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱም በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነትን የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦት ሕጉ አቀረበው። ያን ጊዜ ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ድቁና ተሾመው። ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና
ሹመት እስኪፈጽመው በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ ወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል 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 እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝቡ እሊህ ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስ ዓይን ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስ አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃንን በሆኑ በሰማያዊ ሰራዊት ቤተ መቅደሱ ተሞልቶ አየ። የከበሩ ነቢያትና ሐዋርያትን በዚያ አሉ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃርዮን የእስክንድርያው አባ መቃርያን ጠራቸው፣ እንዲህም አላቸው፦ በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወት ይወርሳሉ። በራሴ እምላለሁ፣ ስለ ስሜም የተቀበላችሁት መከራ በትጋት የሚያስበውና የሚፈጽመው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ ሰጠዋለሁ፣ ከበጎ ነገርን ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አሰሬለታለሁ። ከዚህ ዓለምም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተም ወደምታስቡትን መንግሥቴ ሊያስገቡት የምሕረት መላእክት ልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህን ዜናችሁ በሚነበብበት እኔ አድራለሁ። በረከቴና ሰላሜን እስከ ዘላለም ፍጻሜ በውስጡ አድርጋለሁ። ለዚህም ለደስታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት ነግራችኋለሁ፣ በሰው ፊት እንደ አመናችሁብኝ በሰማያት ባለው አባቴ ፊት እና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንን ብሎ ሰላም ተሰጥቷቸው ወደ ሰማይ በክብር አረገ። ከዚህም በኋላ ሕዝቡን ሁሉ ንጉሥንም ሰበሰቧቸው፣ ወደ አገራቸው እንዲመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዛቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸናቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ። መሪር ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውንም ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ፣ አውጥቶንም በክንፋቸው ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሑድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛ ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በራሳቸው እጅ ተነሳስተውም ሰላምታ ተለዋወጡ፣ ጤንነታቸውን ተነጋገሩ። ደግሞ ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመለሳቸውና ስለተደረጉት ድንቅ ተአምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህንን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርን አመሰገኑ። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚያ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸክሟቸው ወደ ደብረ ሲሐትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህም በሰሙ ጊዜ ከታላላቆቹ እስከ ታናናሾቹ ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያ ጊዜ አባ ዮሐንስ ሐፂርን፣ አባ ብሶይ አሉ። የደረሰባቸውን ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባ አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆነች በዓለም ሁሉ የምትገኝ ምእመናንን ሆይ በዘመናት ሁሉ በዓል እያደረጓቸው በዚያች ዕለት ደስ ሊላቸው ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸው እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለሕሊት ተጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህ ታላቅ አባ መቃርስን ባልንጀራውንም የእስክንድርያው አባ መቃርስ ናቸው። በዚች በመጋቢት ወር በ13 ቀን ሉኪያሱ ከእስክንድርያ አስቀድመን ወደ አዋሳናት ደሴት አጋዛቸው። ደግሞ በዚያ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኑር፣ አሜን። ሰላም ለእስድቶሙ ሀበ ይትዘጉ መቃርስ ዘየአቢ ወመቃርስ ንሁ ዘይተ ለአንጾተ ዘነዘኑ
ከመከዋክብት ውስተ ገጽ ማይ በርሁ ወከመ ፀሐይ በሰማይ ዘልዑስ ወርሁ። በዚች ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባ ዲዮናስዮስን አረፈ። የዚህም ቅዱስ ወላጆች እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱን በዘመድ የከበረ ስለነበር ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራናቸው እስኪሆን ጥበብ ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍ አንድ ጥራዝ ይዛ ነበር። እርሱም እስቲ ስጪኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧ ልዩ የሆነ ቃልና የሚያስደንቅ እውቀት አገኘ። በምን ያህል ትሰጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ ካገኘሽ ሂደሽ አምጪልኝ አላት። እርሷም ሂዳ ሌሎች 3 ጥራዞች አመጣች። እርሱም 4 የወርቅ አላድ ሰጣት። በአነበባቸውም ጊዜ መጽሐፉ ጎደሎ ሆኖ አገኘው። ዳግመኛ ከዚህ መጽሐፍ የቀረ አለ ብታገኙና ሄደሽ ፈልጊ አላት። እርሷም አባቶቼ መጽሐፍት ውስጥ እሊህ ብቻ አገኘው፣ ሙሉውን የጳውሎስ መጽሐፍ ከፈለክ ወደዚያች ቤተ ክርስቲያን ሄደ ጠይቅ አለችው። እርሷም ከቤተ ክርስቲያኒቱ ብፈልግ እርሷ ይሰጡኛልን አላት። አዎ ይሰጡአል አለችው። ሄዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀው መጽሐፍ ሰጥቶ አነበበው፣ በልቡም አጸናው። ያለ መጽሐፍ በቃሉ ያነበበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመነ። ከዚህ በኋላ ወደ ሊቀ ጳጳሳነት አባ ዲሜጥሮስ ዘንድ ሄዶ ያጠምቀው ዘንድ ለመነው። እርሱም ሕግና ስርዓትን ትምህርት ሁሉ አስተምሮ ከዚያ በኋላ ጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ ያደረገው። አባ የአሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስም በእስክንድርያ ሀገር ውስጥ በወንዶች በሴቶች ምዕመናን መካከል እንዲፈርድላቸው እንደ ራእሲ አድርጎ ሾመው። በሊቀ ጵጵስናው ስራ ላይ ሁሉ ስልጣን ሰጠው። አባ ያርኮለም ባረፈ ጊዜ ሕዝቡንና ካህናት ሁሉ ተስማምቶ በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኪዎስ ተነስቶ ክርስቲያንን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱም ፈንታው ነገሰ። በክርስቶስ የሚያምኑትን ምዕመናን ሁሉ አሰቃያቸው። ከጳጳሳትና ከምዕመናን ብዙዎችን ሰማዕታትን ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያ የሞቱ አሉ። የዚህም የዳኪዎስ ጭፍሮች ይህንን አባት አግኝተው የያዙት፣ ለብዙ ጊዜ ማሰሩት። ከዚያም በኋላ በአምላክ ፍቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ግራልዮስ ነገሰ። ከክርስቲያንም ልጆች መከራውን ጸጥ አለ። በዘመኑ ሰላም ሆነ። ከዚያ በኋላ ግራልዮስን ሞተ። በእርሱ ፈንታ ዋርሊዮስን ነገሰ። እርሱንም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶችን ይህን አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሥም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱንም እንዲህ ብሎ መለሰለት፣ እኛ ስለ ክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ንጉሥም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎች ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚያ በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማው አለው። ቅዱስንም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተው ከእርሱ ጋርም ወደ ሆኑ ወገኖች በዘወር ብሎ ሂዱ። ቀድሱ። በስጋ ከእናንተ የራቁ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሱም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉሥ ላይ የበርበርና የሰራዊት አስነሳበት። ከእርሳቸውንም የተነሳ ፈራ፣ ገደሉት። መንግስቱንም ብልሃና አዋቂ የሆነ ልጅ ወረሰ። አባቱ ያሰራቸውንም ሁሉ ፈታቸው፣ ከተሰደዱበትም መለሳቸው። ወደ ሊቀ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናችሁን ክፈቱ፣ መብራቶቻችሁን አብሩ፣ በእናንተ ላይ ምንም
ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑ በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚህም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጉዎችን ሰዎች ተነሱ። በእነርሱ ላይም ኤጲስቆጶሳትን ጉባኤ ሰብስበው አውግዞ ለያቸው። ሌሎችም የረከሱ አርዮሳዊና የሰባልዮስዮስ እምነት ይዘው ተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያ ኤጲስቆጶሳት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧም የቀናች ሃይማኖት የምትገልጥ ሀብቱ የሆነ ጥበብን እውቀትን የተመላች መልካም ምክር የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲዮናስዮስ መምህር ጠቢባን ኩሉ መስተተ ዘሚጡ ለጳውሎስ መልእክት ቃሉ ሀድረ ድህረ ረከቡ ምንዳሃቢ ወስደተ በመዋዕሉ ፈለሰዩም አገሪተ ብርሃን ዘላዕሉ ምስለ ቅዱሳን ጳጳሳት እሙረ ይሃሉ ዛቀረብኩ መሃሊ ታዘክሬ አላፍ ማዕለ ተጸማድኩ ዘይለፈ ለላዕነበበ ተወከፈ ዘዴትያ መጽሐፍ እንተረሰይ ከግዚኦ ጸራአከ መበለት ወክፈ ማዕለ አቡ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንዑሰ ሕፃን ለዘጸሐፉ በክርታስ ወለዛ አጽፉ እንዘ ይድረስ ለዛ አነበቡ ወለዘ ተረጎሙ በልሳነ ሐዲስ ወለዘ ሰማ ቃሉ በእዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ መባስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ